ቦና ሽንፈት ውስጥ መውደቁ ተገልጿል። በሰፊው ዳሰነዋል። በራያ ግንባር ፋኖ ከመከላከል ወደ ማጥቃት በመሸጋገር በመቶዎች የሚቆጠሩ የአገዛዙን ወታደሮች በመደምሰስ ቁልፍ ስትራቴጂካዊ ቦታዎችን በቁጥጥር ስር አውሏል። የግንባር መረጃ ይዘናል። በጉራጌ ዞን የአገዛዙ ከፍተኛ መኮንኖች ተለይቶ የተረሸኑበት ክስተት አገዛዙ የራሱን አባላት እንኳን መጠበቅ ያቃተው የወደቀ መንግስት መሆኑን አረጋግጧል። ሰሙታላችሁ። የኤርትራና የግብጽ አዲስ ስትራቴጂካዊ ጥምረት በ4 ኪሎ ላይ ያለውን ዲፕሎማሲያዊ ማጥ ይበልጥ አጥብቦታል ተብሏል። ቀጠናዊውን መረጃ ይዘናል። አሜሪካ በኒውክሌር ጉዳይ ለኢራን የመጨረሻ ማስጠንቀቂያ ሰጠች። መሳሪያችንን አቀባብለን ትዕዛዝ እየጠበቅን ነው ሲሉ ወታደራዊ አዛዦቹ ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን ለህዝብ ይፋ ማድረጉን ተከትሎ በብልጽግናው አገዛዝ ውስጥ ድንጋጤ ፈጠረ። ዛሬ 8 ሰዓት በኢትዮጵያ የጥበብ ታሪክ ውስጥ አዲስ ምዕራፍ የተጻፈበት ሲሆን አገዛዙ በመሳሪያና በአፈና ሊገታው ያልቻለውን ህዝባዊ ወገንተኝነት በጥበብ ፊት ተንበርክኮ የታየበት አጋጣሚ ሆኖ ተመዝግበዋል። ከአልበሙ ትራኮች ሁሉ በላይ የአገዛዙን ባለስልጣናት ድንጋጤ ውስጥ የከተታቸው ድምፃዊው በአልበሙ ማጠቃለያ ላይ ያስቀመጠው አሁን በኢትዮጵያ የሰዓት አቆጣጠር ከንጋቱ 11 ሰዓት ነው የሚለው መልእክት ነው። 11 ሰዓት ማለት የሌሊቱ ጨለማ ተገፎ የንጋቱ ብርሃን ለመውጣት ጥቂት ደቂቃዎች ብቻ የቀሩት መሆኑን ያበስራል። ይህ የቴዲ አፍሮ ንግግር በአገዛዙ ካድሬዎች ዘንድ ለፖለቲካዊ የስንብት ደውል የተቆጠረ ሲሆን ለኢትዮጵያ ንጋት መቃረቡንና የአምባገነኖች የጨለማ ግዛት ሊያበቃ ደቂቃዎች ብቻ እንደቀሩት የሚያረጋግጥ የነጻነት አዋጅ ተደርጎ ተወስዷል። የታሪክ ምጸት በሚመስል መልኩ ይህ ተጠባቂ አልበም ለህዝብ በደረሰበት በዚያው ቅጽበት አብይ አህመድ በማህበራዊ ሚዲያ በቀጥታ ስርጭት ብቅ ብለዋል። የብልጽግናው አለቃ የውር ድንብራቸውን በጩኸት አትጥሉኝም ሲሉ ሲፎክሩ ተደምጠዋል። ቴዲ አፍሮ በለሰለሰ ዜማና በጥልቅ የታሪክ ስንኞች አገዛዙን የሐሰት ትረካ ግንብ ሲንድ፣ በአንጻሩ የአገዛዙ መሪ አንወድቅም በሚል ራሳቸውን ሲያጽናኑ መታየታቸው አገዛዙ በምን አይነት የስነ ልቦና ሽንፈት ውስጥ እንደሚገኝ ትልቅ ማሳያ መሆኑን የፖለቲካ ተንታኞች ገልጸዋል። አትጥሉኝም የሚለው ጩኸት ጥበብ የህዝብን ልብ ቀድማ መቆጣጠሯን ተከትሎ የመጣ የቤተ መንግስት ዋይታ ሆኖ ተቆጥሯል። ድምፃዊው ዳስጣል በተሰኘው ትራኩ ላይ ወይድ አንተ አትነግረኝም ማንነቷን ምጥ አታስተምርም ልጅ እናቷን በሚለው ስንኙ አገዛዙ ላለፉት 8 ዓመታት አዲስ ታሪክና ማንነት ለመጫን የሚያደርገው ሙከራ ወይድ በሚል ጠንካራ ቃል አፈር ከድሜ አብልቶታል። ወይድ አንተ አታስቆጥረኝም ደማጥንቴን የሚለው መልእክቱ አገዛዙ ህዝቡን በዘርና በጎሳ ለመከፋፈል የሚጠቀምበትን የሂሳብ ስሌት ሙሉ በሙሉ ውድቅ የሚያደርግ ነው። በተለይ ባንዲራውን ወደ ላይ አንሳው በማለት ደጋግሞ ያቀረበው ጥሪ በአገዛዙ ካድሬዎችና የደህንነት አባላት አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ሲዋረድና ሲቀደል ለኖረው ህዝብ ትልቅ ካሳ ሆኗል። እንዴት አቀርቅሬ ባንዲራ ላንሳት የሚለው ስንኝ ህዝቡ በገዛ ሀገሩ በባንዲራው ምክንያት የደረሰበትን ውርደትና ያንን ውርደት እንደማይቀበለው የሚያሳይ የእምቢተኝነት መግለጫ ነው። ቴዲ አፍሮ በግጥሞቹ ውስጥ በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር በማለት አገዛዙ መጀመሪያ ወደ ስልጣን ሲመጣ የተጠቀመበትን የመደመርና የፍቅር ጭምብል ገልጦታል። ይህ ስንኝ አገዛዙ ስልጣን ላይ ከወጣ በኋላ ህዝቡን እንዴት አግልሎና በቁም ገድሎ የራሱን አምባገነንነት እንደገነባ የሚመሰክር ሲሆን በተለይ አዲስ አበባን የሁሉ አይደሉ የመላው ሀገሩ ማለቱ አገዛዙ ከተማዋን የአንድ ወገን ብቻ ለማድረግ የሚሄድበትን መንገድ በይፋ የሞገተበት ሆኗል። ኢትዮሪካ ለብልጽግና አገዛዝ የስንብት ደውል፣ ለኢትዮጵያ ህዝብ ደግሞ የታሪክ ትንሳኤ ሆና መጥታለች። አገዛዙ ባለስልጣናት የግል ጣቢያዎች የቴዲን ድምፅ እንዳስተነፍሱ ማነቆ ቢፈጥሩም የህዝቡን ልብ ግን ሊቆጣጠሩ እንደማይችሉ በተግባር ታይቷል። ከንጋቱ 11 ሰዓት ነው የሚለው ድምፅ በአዲስ አበባና በየክልሉ ጎጆዎች ውስጥ ሲያስተጋባ አምባገነኖች የብርሃኑን መውጣት በመፍራት በጨለማ ጩኸታቸውን እያስተጋቡ ውለዋል። ፋኖ ከመከላከል ወደ መብረቃዊ ማጥቃት በመሸጋገር በመቶዎች የሚቆጠሩ ያገዛዙ ወታደሮች ሲረሸኑ ቁልፍ ስትራቴጂካዊ ስፍራዎች በቁጥጥር ስር ዋለ። በምስራቅ አማራ በራያ ግንባር ከትናንት በስቲያ ጀምሮ የተቀሰቀሰው መጠነ ሰፊ ውጊያ በአሁኑ ሰዓት ግለቱን እንደጠበቀ በፋኖ ድል አድራጊነት አድማሱን አስፍቶ ቀጥሏል። በራያ ቆቦ፣ በዋጃና ጥሙጋ ግንባሮች የተጀመረው ከፍተኛ ውጊያ ፋኖ በወሰደው መብረቃዊ ማጥቃት እርምጃ ያገዛዙን ሰራዊት ፍጹም መፈራረስ ውስጥ መክተቱ ተረጋግጧል። በተለይ በባይባዋ
በጀመዶ ማርያም፣ በኮርቶሞና በኩቤ ቃሬንሳ ግንባሮች አገዛዙ ሰራዊት ሊቋቋመው የማይችል ከፍተኛ የሰብአዊና የቁሳቁስ ኪሳራ ተከናንበዋል። ከመሬት ላይ የሚወጡ መረጃዎች እንደሚያመለክቱት በራያ ቆቦ፣ ጎለሻ፣ ጎቡ ጋሪያ፣ አቦሆይ ጋሪያ፣ ጠበለት፣ ተኩለይ ዙሪያ፣ ቀዩ አፈር፣ በጮቢበር፣ በካራይላና በጠዘጠዛ ግንባሮች ከሚያዝያ 6 ምሽት ጀምሮ እስከ ትናንት ንጋት ድረስ ብቻ ከ250 በላይ የአገዛዙ ወታደሮች ተሸኝተዋል። ተጨማሪም ከላስታ መገንጠያና አባሆይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገ ብርቱ ተጋድሎ 100 በላይ የአገዛዙ ወታደሮች አስክሬን ተቆጥረዋል። አገዛዙ ሲሸሽ በተሽከርካሪ ጭኖ ከወሰደው የሙትና የቁስለኛ ብዛት ውጪ በመሬት ላይ የተረሳው አስክሬን ቁጥር ብቻ የአገዛዙን ሰራዊት መፍረክረክ ቁልጭ አድርጎ የሚያሳይ ሆኗል። በቦታ ማርያም፣ ኩቢ ቀረንሳ፣ ኮባ መንደርና ቀዩ ጋሪያ አካባቢዎች የተረፈው የአገዛዙ ቅሪት ኃይል የጓዶቹን አስክሬን እንኳን ማንሳት ሳይችል ጨርቄን ማቄን ሳይል ለነፍሱ በመሸሽ አካባቢውን ለፋኖ አስረክቦ ወጥቷል። ውጊያውን በመከላከል የጀመረው ፋኖ በአጭር ጊዜ ውስጥ ወታደራዊ ስልቱን በመቀየር ከመከላከል ወደ ማጥቃት በመሸጋገሩ የአገዛዙን ኃይል ስቦ በመምታት የውጊያ የበላይነቱን እንዳስጠበቀ ይገኛል። ቁልፍ ወታደራዊና ስትራቴጂካዊ ስፍራዎች አሁን ላይ ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸውን የገለጹት የራያ ግንባር ዘጋቢዎች የአገዛዙ ሰራዊት የተገደሉበትን አባላት አስከሬን እጥፍ በሚሆን መልኩ በተሽከርካሪ ጭኖ ወደ ቆቦ ከተማና አካባቢው በመሸሽ ላይ መሆኑን መረብ ሚዲያ ዘግቧል።